የተከበራችሁ ተመልካቾቻችን እንደምን ሰምታችኋል? ለልዩ ዘመቻዎች እዝ እንኳን ለ65ኛ ዓመት የምስረታ በዓል አደረሳችሁ እያልን ለለቱ ያልናቸውን ዜናዎች ይዘን ቀርበናል። ተመልካቾቻችን በያላችሁበት ሆናችሁ እንድትከታተሉ በአክብሮት ጋበዘን። ማዕከላዊ እዝ ሰማዕታቱን ለመዘከር ከ70 ሚሊዮን ብር በላይ በሆነ ወጪ ያስገነባውን ዲጂታል ቤተ መጻሕፍት አስመረቀ። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የጀግኖች አጽም በክብር ካረፈበት ሐውልት ላይ የአበባ ጉንጉን አስቀምጠዋል። የተገነባውን ላይብራሪ ሪቫን ቆርጠው የከፈቱት የክልሉ ርዕሰ መስተዳድር መከላከያ ሰራዊቱ አንድ ህይወቱን ከፍሎ የሀገሩን ሰላም ከማጽናት ባሻገር በልማት ተግባሮች ላይ እኩል ተሳትፎ በማድረግ ትውልድ ለመገንባት እየሰራ ነው ብለዋል። ማዕከላዊ እዝ ጀግኖቹን ለመዘከር ያስገነባው የዲጂታል ቤተ መጻሕፍት ለማህበረሰብ ግንባታ የሚበጅ ዘመኑን የዋጀ ትልቅ ፕሮጀክት መሆኑን የገለጹት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የተፈጸመው ተግባር ትውልድ የሚቀረጽበት የእውቀት ማዕከል መሆኑን ጠቅሰው ፕሮጀክቱን በሰው ኃይልና በቁስ ለማደራጀት በቀጣይነት ክልሉ ተረክቦ ይሰራል ብለዋል። ዋነኛው የልማት አውታር ወይም ቅድሚያ የሚሰጠው ሰብአዊ ልማት ነው። እዙ ይሄንን በመገንዘብ በመጀመሪያ ደረጃ ሰብአዊ ልማት ላይ ማልማት አለብኝ በሚል የርቀት ትምህርት ወይም ደግሞ የዲጂታላይዜሽን ትምህርት በከፍተኛ ደረጃ በማሳለጥ የወደፊቱንም የትግል መስክ እንድንቆናጠጥ የሚያደርግ ስራ ሰርቶልናል። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ በበኩላቸው እዙ ጀግኖቹን ለመዘከር ሰራዊቱ በጦር ሜዳ ተሰልፎ የህይወት መስዋዕትነት እየከፈለ በአውደ ውጊያ የሚፈጽመው ጀግንነት ሀገርን ከጥፋት ኃይሎች በመታደግ በዜጎቿ የምትወደድ ፍትሃዊ ተጠቃሚነት የነገሰባት ሉዓላዊት ሀገር ለመገንባት መሆኑን አስገንዝበዋል። እዛችን እንዳሉን ማዕከላዊ እዝ ከተቋማቸው የሰጠውን ግዳጅ በጀግንነት እየተወጣ አስተማሪ ቁመና ይዞ ይህንን የሰላም የሰማዕታት መታሰቢያ ዲጂታል ቤተ መጻሕፍት ሲገነባና ሲያስመርቅ በታላቅ ኩራት ቆሟል። የህንጻውን ቁልፍ ለዞን አስተዳደሩ ያስረከቡት የእዙ ዋና አዛዥ የተገነባው ዲጂታል ቤተ መጻሕፍት የህዝቡንና የሰራዊቱን መልካም ዝምድና በማጠናከር የሰማዕታቱን ተጋድሎ ከመቃብር በላይ የሚያውል ነው ብለዋል። በምረቃ ስነ ስርዓቱ ላይ የክልል ከፍተኛ አመራሮች፣ የመከላከያ ሰራዊት አዛዦች፣ የእዙ ኮማንድና የዋግ ኽምራ ብሔረሰብ አስተዳዳሪዎች፣ የጸጥታ ኃይሎች፣ የሃይማኖት አባቶችና የሀገር ሽማግሌዎች በጋራ የተገኙ ሲሆን ለማዕከላዊ እዝ ኮሮች በከተማ አስተዳደሩ የተዘጋጀ ሽልማት ተበርክቶላቸዋል። ዘገባው የኤፍሬም አድማሱ ነው። የመከላከያ ሰራዊቱን የድል አድራጊነትና የአሸናፊነት ታሪክ ከሎጂስቲክ ነጥሎ ማየት እንደማይቻል የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ገለጹ። የመከላከያ ከፍተኛ አመራሮች የመከላከያ ሎጂስቲክ ኮሌጅን በጎበኙበት ወቅት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር እንደተናገሩት የመከላከያ ሎጂስቲክ ኮሌጅ ዘመኑን የሚመጥን እንዲሆን በማድረግና የዘመኑን ቴክኖሎጂዎች በመጠቀም በእውቀትና በክህሎት ብቁ የሆኑ ተማሪዎችን ማፍራቱን መቀጠል እንዳለበት አሳስበዋል። የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል በበኩላቸው የመከላከያ ሎጂስቲክ ኮሌጅ ከጊዜ ወደ ጊዜ ራሱን እያሻሻለና በርካታ የሎጂስቲክ ሙያተኞችን እያፈራ ያለ ኮሌጅ መሆኑን ጠቅሰው ኮሌጁ የተሰጠውን የማስተማር ተልዕኮ አጠናክሮ እንደሚቀጥል አመላክተዋል። ለጀነራል መኮንኖቹ ገለጻ ያደረጉት የመከላከያ ሎጂስቲክ ኮሌጅ አዛዥ ኮሎኔል መኮንን አድማሱ ኮሌጁ በመደበኛና በአጭር ኮርስ ደረጃውን የጠበቀ ስልጠና በመስጠት ስራን አቅዶ በመስራት ውጊያን ማንበብና መምራት የሚችል ሙያተኛ እያፈራ መሆኑን ተናግረዋል። የመከላከያ ሎጂስቲክ ኮሌጅ ከመማር ማስተማር ጎን ለጎን ያከናወናቸውን የግብርና ስራዎችና መሰረተ ልማቶችም ተጎብኝተዋል። ዘገባው የኃይለ ማርያም ተሾመ ነው። የኢትዮጵያ ጠላቶች ፍላጎታቸውን በኃይል ለማሳካት ግንባር ፈጥረው የሚያደርጉት እንቅስቃሴን መግታት የሚያስችል አቅም መፈጠሩን ሌተናል ጀነራል መሐመድ ተሰማ ገለጹ። የምስራቅ እዝ ከፍተኛ የሰራዊት አመራሮች፣ የክልል ከፍተኛ የስራ ኃላፊዎችና የጸጥታ አመራሮች፣ የባህር ዳር ከተማ አስተዳደር፣ የሰሜን ጎጃም፣ የምዕራብ ጎጃምና አዊ ዞኖች የጸጥታ አካላት እንዲሁም የዞን አመራሮች ወቅታዊ የጸጥታ ሁኔታን በሚመለከት በባህር ዳር ከተማ መክረዋል። በውይይቱ ላይ የምስራቅ እዝ ዋና አዛዥና የቀጠናው የጸጥታ ግብረ ኃይል ሰብሳቢ ሌተናል ጀነራል መሐመድ ተሰማ ኢትዮጵያን ውጊያ ቢገጥሙ ማሸነፍ እንደማይችሉ የተረዱት ጠላቶቻችን ግንባር ፈጥረው የሀገር ውስጥ ባንዳዎችንና ያኮረፉ ኃይሎችን በማሰልጠን በማደራጀትና የተለያዩ መደለያ ጥቅሞችን በመስጠት እርስ በርሳችን በማጋጨት ሀገራችንን ወደ ለየለት ትርምስ ለማስገባት የሚያደርጉት ጥረት
አይሳካላቸውም ብለዋል። ሌተናል ጀነራል መሐመድ ተሰማ አክለውን በጸጥታ ግብረ ኃይሉ እቅድ መሰረት በተደረገው የተቀናጀ ስምሪት ጽንፈኛው የተኩስ አቅሙን ተነጥቆ ሎጂስቲካዊ ድጋፉን በማጣት ሴሎቹ ደርቀውና በየቀጠናው የሸመቁ የጠላት አመራሮችን መምራት የማይችሉበት ደረጃ ላይ በመሆናቸው አባሉ እየተበተነ ራሱን ለማትረፍ እየጣረ እንደሚገኝና ገሚሱ ለሰራዊታችን እጅ እየሰጠ መሆኑንም ገልጸዋል። በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ በበኩላቸው መከላከያ ሰራዊታችንና የክልላችን የጸጥታ ኃይል ጠላትን በመደምሰስ ክልሉ ከተጋረጠበት አደጋ በመታደግ ወደ ልማቱ ፊታችን እንድናዞር ከፍተኛ መስዋዕትነት መከፈሉን አውስተው በቀጣይም ህብረተሰባችንና የክልሉ የጸጥታ ኃይል የተበታተነውን ተላላኪ ጽንፈኛ መድረሻ አሳጥቶ በመደምሰስ ኃላፊነታቸውን እንዲወጡ አሳስበዋል። ዘገባው የታደሰ ይሴ ነው። ከሁሉም እዞችና ክፍሎች የተውጣጡ የመደብሮች ክበቦችና የፋይናንስ ኃላፊዎች አጠቃላይ ስራ አፈጻጸሙ እየታካሄዱ በውይይቱ ማጠቃለያ ላይ የተገኙት የኢትዮጵያ መከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ መደብሮችና ክበቦች የተቋቋሙት ሰራዊቱንና ቤተሰቡን ለማገልገል መሆኑን ጠቅሰው ወጪን ሊቀንሱ የሚችሉ አማራጮችን ሁሉ በመጠቀም ተደራሽ አገልግሎት በመስጠት ስራዎችን መስራት እንደሚገባ አብራርተዋል። ጀነራል መኮንኑ የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር የሀገርን ዳር ድንበር እያስከበረ የሚገኘው ሰራዊት በአክሲዮኑ ተጠቃሚ እንዲሆን በትኩረት እየተሰራ መሆኑንም ተናግረዋል። በጠቅላይ መምሪያ ጠቅላላ አገልግሎት ማዕከል የመደብሮችና ክበቦች መምሪያ ኃላፊ ኮሎኔል አንተነህ ተፈራ በበኩላቸው ሰራዊቱን ከመደገፍና ኑሮን ከማረጋጋት አንጻር የእንስሳት ተዋጽኦን፣ የጓሮ አትክልቶችና ሸቀጣሸቀጦችን በዘመናዊ መንገድ በግብርናው ዘርፍ ሰፋፊ የሆኑ ስራዎችን በመስራት እንደ መከላከያ በሰፊው እየሰራ እንገኛለን ብለዋል። በመጨረሻም አመራሮቹ በለገጣፎ የሚገኘውን የጨርቃጨርቅ ፋብሪካ የጎበኙ ሲሆን ፋብሪካው ጥራት ያላቸው ልብሶችን በማምረት እንደ ሀገር ተወዳዳሪና በራሳችን ፋብሪካ ለራሳችን ልብስ ማምረት በተቻለበት ሁኔታ ላይ እንደሚገኝ የፋብሪካው ምክትል ስራ አስኪያጅ ኮሎኔል ሞቱማ መገርሳ ተናግረዋል። ዘገባው የሰሚራ ኃይሉ ነው። የሁርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት ለ27ኛ ዙር ጽናት ኮርስ እጩ መኮንን ሰልጣኞች የቅድመ ማዕረግ ትከሻ ምልክት አለበሰም። በስነ ስርዓቱ ላይ የተገኙት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጄኔራል አዲሱ ተርፋሳ አንድ ጀማሪ መኮንኖችን ደረጃውን በጠበቀ መንገድ አሰልጥኖ ማብቃት የመከላከያ ሰራዊታችንን ተልዕኮ የመፈጸም ብቃት ወደ ላቀ ደረጃ እንደሚያሸጋግረው ተናግረው የ27ኛ ዙር ጽናት ኮርስ ሰልጣኞችም ተልዕኳቸውን በብቃት ለመወጣት መዘጋጀት ይጠበቅባቸዋል ብለዋል። የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ እጩ መኮንኑን በራስ የመተማመን መንፈስ በእውቀት በክህሎትና በአስተሳሰብ እያበለጸገ ሁለንተናዊ የሆነ የባህሪ ለውጥ የሚያመጣበት ተግባር ተኮር ትምህርትና ስልጠና እየሰጠ መሆኑን ገልጸዋል። የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት ምክትል አዛዥ ለስልጠና ሌተናል ኮሎኔል ማቴዎስ በለጠ በበኩላቸው ማሰልጠኛ ትምህርት ቤቱ ጀማሪ መኮንኖችን እያፈራ የመጣ መሆኑን አስታውሰው በስልጠና ላይ የሚገኙት የ27ኛ ዙር ሰልጣኞች የቀረውን የስልጠና ጊዜ ተደማሪ አቅሞች ለመፍጠር በቁርጠኝነት ትኩረት ሰጥተው መስራት እንዳለባቸው አስገንዝበዋል። ዘገባው የሁላገር ሻባተ ነው። ለሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ሰላም አስከባሪ አሰልጣኞች የዓለም አቀፍ የቀይ መስቀል ሕግ ስልጠና ተሰጠ። በዓለም አቀፍ የቀይ መስቀል ኮሚቴ ትብብር በሁርሶ ኮንቲንጀንት ሰላም አስከባሪ አሰልጣኞችን በድሬዳዋ ከተማ ስልጠናው ተሰጥቷል። በስልጠና መርሃ ግብር ላይ የተገኙት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጄኔራል አዲሱ ተርፋሳ በንግግራቸው ኢትዮጵያ የዓለም አቀፍ ሕግ እየተገበረች ያለች ሀገር በመሆኗ በሰላም አስከባሪ ተልዕኮችና በግጭት አካባቢዎች ውስጥ የጦርነት ሕጎችና የሰብአዊ መብት መርሆች በግልጽ እንዲያውቁና እንዲተገብሩ ስልጠናው እጅግ አስፈላጊ መሆኑን ገልጸዋል። በመከላከያ ሰላም ማስከበር ማዕከል የጠቅላላ አገልግሎት ቡድን መሪ ኮሎኔል ታመነ ተስፋዬ በበኩላቸው በኢትዮጵያ ውስጥ የሚገኙ የዓለም አቀፍ ቀይ መስቀል ማህበር መምህራን አማካኝነት አሰልጣኞች የሰልጥኑ አሰልጣኝነት ስልጠና እንዲወስዱ መደረጉን ተናግረዋል። ስልጠናውን ከሰጡት መካከል በመከላከያ ሰላም ማስከበር ማዕከል የህግ አማካሪ ሌተናል ኮሎኔል ፋንታ ሳሊሌ ስልጠናው በቀጥታ ወደ ሰላም አስከባሪ ተልዕኮ የሚሄዱ የሰራዊት አባላትን የሚያሰለጥኑ አሰልጣኞችን ለማብቃት የተዘጋጀ መሆኑን ተናግረዋል። ዘገባው የተስፋዬ ያረጋል ነው።
ጀግኖችን በማክበር ሰማዕታትን ለመዘከር የተገነባው ዲጂታል ቤተ መጻሕፍት ከፍተኛ የሞራል ተነሳሽነት እንደፈጠረላቸው የማዕከላዊ እዝ የሰራዊት አባላት ገለጹ። ማዕከላዊ እዝ ሰማዕታቱን ለመዘከር ያስገነባውን ዲጂታል ቤተ መጻሕፍት ለማስመረቅ ከየክፍሉ ተውጣጥተው የተገኙ የመከላከያ ሰራዊት አባላት ለጀግኖች የተሰጠው ክብርና ሰማዕታቱ የተዘከሩበት መንገድ ታሪክ ሰሪ ትውልድ ለማፍራት የሚያስችል ነው ብለዋል። በምረቃ ፕሮግራሙ ላይ ከታደሙት መካከል ኮሎኔል ደሳለኝ ሙላው ለሀገራቸው ክብርና ለሕዝባቸው ሰላም ሲሉ ውድ ሕይወታቸውን መስዋዕት ያደረጉ ጓዶቻችን በትውልድ ሲዘከሩ ቆመን በማየታችን የተሰለፍንለትን ዓላማ ይበልጥ እንድንወደው ከመቼውም ጊዜ በላይ ለተልዕኳችን ትኩረት ሰጥተን እንድንሰራ የሚጋብዘን ነው ሲሉ ተናግረዋል። የማዕከላዊ እዝ የሰራዊት አባላትም ተገንብቶ የተመረቀው ዲጂታል ቤተ መጻሕፍት እንደ ሰራዊት የማይተካውን ሕይወት ዋጋ ከፍለን የሰራነው ታሪክ ዘመን እንዲሻገር ከህዝባችን ጋር ያለን መልካም ዝምድና ተጠናክሮ እንዲቀጥል የሚያስችል ነው ብለዋል። ማዕከላዊ እዝ ትላንት ሊያጠፋን የመጣውን ጠላት ድል ነስቶ ዛሬ የእውቀት ማዕከል ገንብቶ ሲያስረክበን ለነገ ብሩህ ተስፋ የሰነቅንበትና ሰራዊቱ የምንጊዜም አለኝታችን ነው ሲሉ የሰቆጣ ከተማ ነዋሪዎች ገለጹ። ነዋሪዎቹ ይህንን ያሉት እዙ በሰሜኑ ጦርነት ወቅት በግንባር ተሰልፈው አካባቢውን ነጻ ለማውጣት መስዋዕት የሆኑ ጀግኖችን ለመዘከር አልሞ ህዝብ እንዲገለገልበት ከተማው ላይ ያስገነባውን ዲጂታል ቤተ መጻሕፍት ባስመረቀበት ወቅት ሲሆን የሰራዊቱ ህዝባዊነት ማሳያ መሆኑን ተናግረዋል። ዘገባው የኤፍሬም አድማሱ ነው። የመከላከያ መገናኛና ኢንፎርሜሽን ኮሌጅ ስታፍ አባላት በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ በቢሾፍቱ ሞተር ቬሂክልስ ኢንጂነሪንግ ኢንዱስትሪን ጎበኙ። በጉብኝቱ ወቅት የኮሌጁ አዛዥ ኮሎኔል አራጋው መሐመድ ኢንዱስትሪው በራሱ አቅም እያከናወነ ያለውን የቴክኖሎጂ ሽግግርና የጥገና ስራዎች ለሰራዊቱ የግዳጅ አፈጻጸም ከፍተኛ ድጋፍ እያደረገ መሆኑን በጉብኝታችን አረጋግጠናል ብለዋል። የኢንዱስትሪው ምክትል አዛዥ ሌተናል ኮሎኔል ሲሳይ ተሰማ በበኩላቸው በኢንዱስትሪው ቀላል ተሽከርካሪ የህዝብ ማመላለሻ አውቶቡሶችን መገጣጠም ጨምሮ በርካታ ስራዎች እየተከናወኑ መሆናቸውን ተናግረዋል። ዘገባው የሰራዊታችን ስለ ንቦና ግንባታ ነው። ስድስተኛ እዝ ግዳጅ እየፈጸመ በሚገኝባቸው በአማራና ኦሮሚያ አዋሳኝ ዞኖች የሰላም አማራጭን ያልተቀበሉ የጽንፈኛና አሸባሪ ቡድኖችን እያጸዳ እንደሚገኝ ተገለጸ። እዙ ሰሞኑን ባካሄደው ልዩ ኦፕሬሽን እጅግ ፈታኝና አስቸጋሪ ቦታዎች በመግባት በተለይ በኦሮሚያና የአማራ ክልሎች አዋሳኝ በሆነች ደራ ወረዳ ቆላማ አካባቢዎች ባካሄዳቸው ስምሪቶች የጽንፈኛ ቡድን ዋና ማሰልጠኛና መገልገያ የሆኑ 3 ካምፖችን በመደምሰስ አካባቢውን ከጽንፈኞች ማጽዳት መቻሉን የእዙ ዘመቻ ኃላፊ ኮሎኔል ፋሲካ ወርቁ ተናግረዋል። እዙ የጠላትን የሽምቅ ውጊያ ባህሪ በሚገባ ያጠናና በዳበረ የውጊያ ሳይንስና ጥበብ ተጠቅሞ ጠላት ተገን አድርጓቸው ለነበሩት አስቸጋሪ ተፈጥሯዊ መሰናክሎች ሳይበገር ድንገተኛነትን በማትረፍ የጠላትን መረጃ ሎጂስቲክስ መስመር በመቁረጥና ከበባ ውስጥ በማስገባት በአጭር ጊዜ ውስጥ የተሳካ ኦፕሬሽን ማካሄዱን ዘመቻ ኃላፊው አብራርተዋል። ጽንፈኛና አሸባሪ ቡድኑ እየደረሰበት ያለውን ከባድ ኪሳራ ተከትሎ ሳይወድ በግድ ተገዶም ቢሆን እጅ እየሰጠና እየተበታተነ ሲሆን በነበረው ኦፕሬሽን በርካቶች ሲደመሰሱ የተቀሩትን ደግሞ በመማረክ በርካታ የጦር መሳሪያዎች፣ ሞተር ሳይክሎችና ከህብረተሰቡ የተዘረፉ ንብረቶች በሰራዊቱ ብርቱ ተጋድሎ በቁጥጥር ስር መዋላቸውን ከስፍራው ያደረሰን ደባልቄ አቤ ነው። በመጨረሻም የጦር ላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት በራሱ አቅም የእንጨት ስራ ውጤቶችን በማምረት ውጤታማ መሆኑን አስታወቀ። የማሰልጠኛ ትምህርት ቤቱ የካምፕና ቤቶች አስተዳደር ጥገና ዴስክ አስተባባሪ ሌተናል ኮሎኔል አያሌው ባልቻ በማሰልጠኛ ትምህርት ቤት ውስጥ ቀድመው የተተከሉና በመኖሪያ ቤቶች፣ ዲፖችና በኤሌክትሪክ ዝርጋታዎች ላይ አደጋ ሊያስከትሉ የሚችሉ ዛፎችን በመቁረጥና ወደ ጣውላ በመቀየር የተለያዩ የቤትና የቢሮ መገልገያ እቃዎች እየተሰራ እንደሚገኝ ተናግረዋል። ኮሎኔሉ አክለውም የሰራዊቱን አባላት በከፍተኛ የዋጋ ቅናሽ ተጠቃሚ ለማድረግና በአካባቢው ያለውን ገበያ ለመቀላቀል በቀጣይነት ጥራት ያላቸው የእንጨት ስራ ውጤቶች ለመስራትና አዳዲስ ዲዛይኖችን ለማምረት ትኩረት ሰጥተው እየሰሩ መሆናቸውን ተናግረዋል። በሚሰሩ ስራዎች ከፍተኛ የሆነ የማሰልጠኛ ትምህርት ቤቱን ወጪ ማስቀረትና በርካታ ችግር ፈጂ ስራዎች እየተሰሩ መሆኑን የገለጹት ደግሞ የወርክሾፑ አስተባባሪ ጁኒየር ዋረንት ኦፊሰር ኃይለማርያም ነገሰ ናቸው። ዘገባው የይትባረክ ጸዳሉ ነው። ተመልካቾቻችን ዜና መከላከያ የተከታተላችሁትን ይመስል ነበር። ቀሪ ፕሮግራሞቻችን ይቀጥላሉ። በያላችሁበት ጥሩ ጊዜ ይሁንላችሁ።